እህታችን ክበሪ፣ በሄድሽበት ቦታ ሁሉ ክብር ይስጥሽ። አሁን አሜን አሜን፣ እውነት አሜን። ዜድዬ አሜን። ምርቃቱ ይድረስሽ። ዘርፍዬም እናመሰግናለን። ምርቃቶች ደስ ይላል። ሁላችንም ያው ለሀገራችን በቅተን ማረፊያ ያድርገን። ሀገራችን ሁላችሁም አሜን ብያለሁ። ሚልካችን ስግደት እውነት በቃን ይበለን። ዜድዬ አንቺ ለሰው ክብር አለሽ፣ ለችግረኛው ትደርሻለሽ፣ የቸገረው ሁሉ ታለቅሻለሽ፣ ባለሽ ነገር ደግሞ ታካፊያለሽ። በየሽበት ሁሉ ክበሪ። እውነት በሰው ሀገር ብቻም ሳይሆን በሀገራችን ትልቅ ክብር መድኃኒዓለም ይስጥሽ። ሁሌ የምንልሽ ነው የምንወድሽ እህታችን። ትለያለሽ ዜድዬ። እኔ በጣም እውነት ለእኔ በጣም ትልቅ ለአንቺ ክብር አለኝ ዜድዬ። እግዚአብሔር ያክብርሽ። ለዚህ ቤታችን ለዚህ እንዲደርስ ከሰው እኩል እንድንሆን ከከፈሉ እህቶቻችን መስዋዕትነት አንደኛው አንቺ ነሽ። በዚህ በእህቶቼ ልጅ ገስትም ላይ ካሉ ኮሜንት ላይ ባሉ እህቶቼ ስም አመሰግንሻለሁ ከልቤ። እኔ አመስግኝሽም አይበቃሽም። ለሰው ክብር ያለበት በሄደበት ይከብራል እና አስቢ፣ እነዚህ በማያውቁሽ ባህረ በራሱ መክበር ማለት ትልቅ እድል ነው። ከዚህም በላይ ክብር ይስጥሽ እና አመሰግንሻለሁ ዜድዬ። ሁላችሁም ወዳችኋለሁ። ዘርፍዬም እንደዛ፣ ወፍስዬ እንኳን ታያት አላመሰግናትም። ሌሎችም ወዳችኋለሁ። ከኔ ጋር አብራችሁኝ ያላችሁ እህቶቼ ሁላችሁም አመሰግናችኋለሁ። እግዚአብሔር ያክብራችሁ። እናንተም ያማረ ትዳር ይስጣችሁ። ጨርሻለሁ። ተጫወቱ። ዛሬ ዝም አትበሉ። ዛሬ እኮ ትልቅ ለኛ ትልቅ ልዩ በዓል እኮ ነው እውነት እና ደስ ብሎን የምንውልበት ማታም እንደዚህ እኔ ማታም እንደዚህ ሰው ሳይመጣ ቁጭ ብዬ ከእናንተ የምጫወትበት ያርግልኝ። እኔስ መቼም አፌም ዝም አይልኝ። ወሴ እንዳታዋሩልኝ በወንድሞቼ ፊት ዝም በይ ምናምን እንዳትሉኝ። እዛኔ እኮ ቆርቆሮ ምን ያላችሁኝ ያሳፈራችሁኝ እኮ። አሁን ማንም እንዳይለኝ ስርዓት ይዛችሁ አልፋችሁ ቁጭ በሉ። ሰላም በምልበት ሰዓት ጊዜ ሰጥታችሁ ሰላም እላለሁ። እኔ በጣም ሰላም ማለት የምፈልገው ሀይሚዬን ብቻ ነው። ብሩክዬ አዲ መለኛው ካብም አዲ ሀይሚዬን ግን እኔ እንጃ። በስመ አብ በጣም ሰላም ማለት እፈልጋለሁ። በጣም ሰላም ጓደኞቼ እንደምን አላችሁ? ደግሞ እናቶቼ በያላችሁበት እግዚአብሔር ይመስገን ፍቅርና ሰላም ሁሌም ያብዛላችሁ። አሚን የኔ እናት አሚን። ደህና ናችሁ አላችሁ? አለልሽ ውዴ። እንዴት ነሽማ? ደህና ነሽ? ታይንም ድብቅ ብለን ቤታችን ነጭ በነጭ አበራ እኮ። በጣም ነው የምናምረው ማለት ነውና ጌታን ያምራል በጣም ተቀርጾ ደግሞ ስታዩ ሲያምር በስመ አብ በጣም ደስ ይላል። እኔ ትናንትና ማታ እራሱ ሳልቀርጥ ምናምን ወርጄ ወይኔ እንዴት ነው ሳልቀርጥ ምናምን የወረድኩትኝ ምናምን ብዬ ልክ በጣም ነው ገስቱ ሲሞላ ትቀርጸዋለሽ። አሁን ገስቱ ይሙላና ችግር የለም ትቀርጸዋለሽ አለ። ባለፈ የሚሚ ነብሮች ተብሎ የተለጠፈው እዛ እኔ ቲክታክ ላይ ፖስት ተደርጓል። ጌታ ሲያምር በኢየሱስ በጣም ነው የሚያምረው ማለት ነው። እዛ ላይ አይቼ ነው እኔ ፕሮፋይሉ እንዲቀየር። ሁለተኛ ነገር ደግሞ ምክንያት አለኝ። የኔ ፕሮፋይል እንዲቀየር የፈለኩበት ነገር ለግሌ ለራሴ ምክንያት ስላለኝ ነው። ለወፍሴ አማከርኳት፣ ወፍሴም ተስማማችበት። ልጆችም እዛ ላይ እንኳን ሃይሚና ብሩኬ ናቸው ፕሮፋይል ያደረግናቸው። እዚህ ላይ ደግሞ ሀብም አለ። በጣም ደስ ይላል። የኔ ወርቅ መጣች አንበሳው። አዎ አብ ደግሞ የምወደው በጣም የማከብረው ወንድሜ ነው። እውነት አብ መለኛው በጣም የምወዳቸው አንድም ወንድማችን አለ በፍርዱ ይባላል። ብዙ ጊዜ አታውቁት፣ በሱ ሚዲያ ላይ አይመጣም። ሰላም እና በጣም የምወዳቸው ወንድሞቼ ናቸው። በዚህ አጋጣሚ ከብሩኬ ጋር አራቱም ትልቅ ክብር ያለኝ ትልቅ ቦታ ያለኝ ወንድሞቼ እናንተ ሰላም ውዴ የኔ ወርቅ ያላችሁ ናችሁ ያቋርጣሉ። ሰላም የኔ ወርቅ የኔ ውድ እንዴት ነሽ? እኔ እናት እንዴት ነሽ? ደህና ናችሁ? ወርቅዬ እንዴት ነሽ? የኔ እናት ማዘር እንዴት ናት? ደህና ናት። እየመጣበት ነው። ኔትወርክ እያበረረኝ እኮ ነው። ደስ የሚለን አላህ ያሽርላችሁ ሁላችሁም። የኔ ወርቅ እንዴት ነሽ? ገርፍዬ ሰላም ነው። አስደበረችን እኮ ዝም ስትል እኮ በስሙ ጨነቀን። ምን ነው ታገክ ዝም አልክ? በላሽ እንዴ? አዩዬ ዛሬ እኮ የኔ ወርቅ ወጣ ትጨፍራለች እኮ ቃል ገብታለች እኮ። አዩ የገባሽ ዛሬ እኮ ጉራጌ ትጨፍራለች። በነብሩ አብረን እንጨፍራለን። እናንተ
ቅዘን በቅዘን ልታረጉኝ ነው እንዴ? በጭንቅላታ ተከለከለ። በደንብ ያልጨፈረ ይገለበጣል። ዘርፌ እነሱ ፊትማ ማለት ነው ቅዘን በቅዘን ነው የምሆነው። ኧረ እነሱ ፊት እኔ ፎቶ በሌላ ቀይረው እንደዚህ ብዬ ነው የምጨፍረው። አባዝዮ ባዘራሽ ዮክሴ ባዘራ አባዝዮ ባዘራሽ ዘርፍዬ ተዘጋጂ። በቃ ጨፍራለሁ። የታባቱ አባዝዮ ምን ማለት ነው አባዝዮ? ባሪ ቀናገ ኪንታ ተቀፈይ አባዝዮ ማለት አባዝዮ ማለት ምን ማለት ነው? ስራ የለሽም ማለት ነው። አባዝዮ ማለት እንግዳ ይመጣል፣ እንግዳ ተቀበያቸው ማለት እኮ ነው አይደል? እንገራችሁ ማለት ነው። ምንድነው አናስገባም፣ ሰርገኛ እንዳትሉ እንደዋዘራችሁን ዝም ብሎ አውጥታችሁ ልትሰጡ ነው እንዴ? ሙሽሮቹ ሲመጡ ሰርገኛ እናስገባ ይባላል እንዴ? አውሩ በለመጣው ነው እንዴ? አንዴ ሽንት ቤት ነው። አውሩ ኧረ እንደዚህማ አይሆንም። አናስገባ ማለትማ ግዴታችሁ ነው። እና ዝም ብላችሁ ባሌ ሲመጣ ጎትታችሁ አውጥታችሁ ልትሰጡት ነው እንዴ? አናስገባም ያላችሁ ከበሩ መመለስ ነው እንጂ ለትንሽ ጊዜም ቢሆን ታግላችሁ። እሺ ትንሽ ታታግሉ። አዎ ለካ ተወጥ ነው እንዴ? እንደዛ ማድረግ ነው እንጂ በቃ ነው ቱርኩ ጀመረ። ታዲያ ሲመጣ ቀጥሎ ብቻ ጎትቶ በፊታችሁ ሲያወጣኝ ዝም ልትሉ ነው? እሺ በቃ እንላለን ማለት ነው። ያው እና ወዶች እላችኋለሁ። ወርቅዬ እኔ ወርቅ እንዴት ነሽ? ናንዬስ ናኑ ከስራ ላይ ሆና ነው። ይሄ እኮ ዝም የምትሉት ነገር እኮ ነው የሚያስጠላው። ዛሬ እኮ እኔ ሙዚቃ አልከፍትላችሁም። ስልኩን እኮ እምቢ ካላችሁ ሙዚቃ አይከፈትላችሁም። ተው አልከፍትም። ለምን ነው ታውቂያለሽ? የሙዚቃ የሚከፈትበት ስልክ ነው ዛሬ ላይ ያገባውበት። ምን ሽንት ቤት እያጠብኩ ነው። እዛ አስቀምጪው ነው። እኛውን ጨግጀሽ ቢሮ ገብተሽ ነዋ ወይዬ እኮ ቢሮ ገብታ ነው የኔ ወርቅ። በቃ ችግር የለም። ቢሮሽን አዘጋጅና ጨርሽና ከዛም በኋላ እንግዲህ መጥቶባታል። ቢሮ ነው ያለችው እሷ። ትንሽ ቆይቼ ደግሞ መኪና ልነዳ ነው። አብራችሁ እንዳትነጂ ያደራ። እሺ የዚህ መጣው ተጫወት እኮ አባዬ ስልክ። ቆይ አባዬ አንዴ ቆሻሻው ደፍቼ ልምጥለዋለሁ። እናንተም ቆሻሻ ትደፋላችሁ እንዴ አለኝ እኮ አባዬ። ኧረ ታዲያ በእግሩ ሄዶ ነው የሚደፋው ቆሻሻ የሚያሳል። እኛ እኮ ውጭ ስንባል እኮ በቃ ሁሉም ነገር በማሽን ይመስላቸዋል እኮ። አይገርምሽም? የምንለፋ እኮ አይመስላቸውም። እኛ ጋር ሽንት ቤት ይመጠጣል ስላት ልጄ እንደማዬ ያለሽው ኢትዮጵያ መሰለኝ አለች። ኧረ ሽንት ቤት የመኪና ሲጮህ ኧረ ሽንት ቤት እየተመጠጠ ነው አይሰማም፣ በኋላ አወራችኋለሁ አልኳት እላታለሁ። እንዴ እናንተ ጋር ሽንት ቤት ይመጠጣል ወይ? ኢትዮጵያ ነው እንጂ እነሱ እኮ እንደዛ ነው የሚያስቡት። የኔ እናት መስዋዕትነት ከፍለን እንደምናገኘው ብሩን ማንም አይረዳንም እኮ። መቼም ያየነው ነው የምናውቀው። ያየነው ነው የምናውቀው። አንድ እህታችን መግባት የፈለገች ያለች ግን ፕሮፋይሏ ሌላ ነው። ፕሮፋይላችሁ አንድ የምታደርጉት ናችሁ መግባት የምትችሉት ከይቅርታ ጋር ገዝቱ ላይ እንዲያምር ማለት ነው። ለበኋላ አይደለም ለአሁኑ ነው ያልኳችሁ። ሌላ ነገር እንትን እንዳትሉ። ለበኋላ አልተናገርኩም። ለአሁኑ ገዝታችን አንድ አይነት እንዲሆን ነው። አውሩ ዘርፍ ያውሩ። እሺ ንድ ተጫወቱ እስኪ አውሩ። የኔ ፍቅር ምን ነው ጠፋል? እኔ የምላችሁ የማታው ጉዳይ ማለት ነው። በጉሩቡም በስነ ስርዓቱ ተነጋገሩበት። ጸጥ ብላችሁ እንደዚህ የሀዘን ቤት እንዲያታረጉት። እልከኛዋ ሙዚቃ እንድትከፍት ወይ አድርጓት። ይሆነ ጸጥ እንዲያታለን እኔ መከፍታሉ። ዜድ አትጨነቂ። እኔ በዛኛው ስልክ እኮ ማታ የምገባው እኮ በዚህ አይደለም። በዚህ ደግሞ ሙዚቃ ከፍታለሁ ነው። እስኪ ዜድ ቆንጆ አምርም ዋትስአፕ ላኪልኝ። ያንቺ ሙዚቃ አያምርም? እኔ ልክልሻለሁ የትግረኛ። እሺ
እኔ ላኪልኝ በዋትስአፕ ላኪልኝ። አዩዬም አማርኛ ልካልኛለች። ላኪልኝ ጉራጊኛም እስኪ ደስ የሚላቸው ይባላል። የብሔር ብሔሮች ሰዎች ሙዚቃ ላኩልን። እኛ የሁሉም የብሔር ብሔር ሰዎች በተለይ ለቡሩኬ ላኪልኝ። ዘይድዬ እንዳትረሹ በዋትስአፕ ላኪልኝ በጌታ በተለይ ለቡሩኬ ነው እሱ መልእክት። እሺ ላኪልኝ እልክልሻለሁ በእውነት ለቡሩኬ በተለይ አይ እኔ እናት እንደዛ ከሆነማ ነገ ይሰድቡኛል። ለሁለቱም አንድ አይነት የሆነ ነው እንትን የሚለው ለወንድሙ አዳላች ተብሎ ይሰድቡኛል ደግሞ በኋላ። ብሩኬ ለሃይሚ እኮ ነው የሚዘፍንላት እና ቆንጆ ዘፈን እኮ ነው። የትግረኛ ነው። አይዞሽ ትርጉሙን እነግርሻለሁ። ነይ ግቢ ልጅ ሰኒ ነይ። እኔ እናት ነይ ግቢ ነይ። ልጅ ሰኒ እያየኋት መሰለኝ። ነይ ውዴ ግቢ ነይ። ላኪልኝ ወብስዬ ዜድዬ እንዳትረሹ። እስኪ አውርልሻለሁ። አሁን ገባና ልክልሻለሁ። እናወራለን። ሊሰን ይገባ ይመስል እንዴት ናችሁ? እኔ ማርታ ነኝ። ሚሚዬ እሺ የኔ እናት ልጅ ሰኒ ፕሮፋይልሽ እንደ ልጅ ሰኒ ስለሆንሽ እንዴት ነሽማ ውዴ? ደህና ነሽ? አለሁ። እንዴት ናቸው የነዶች? ደህና ናቸው? እግዚአብሔር ይመስገን። ደህና ነሽማ? እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናቸው? የሊሰኒ ፕሮፋይል የሚያረግ ስላለ ነው እንጂ ሊሰኒ አይደለም። እኔ እሷ መስላለ በአዲ አንድ ነን እኛ። ያው ችግር የለም ሁላችንም አንድ ነን። እሺ የኔ ውዶቼ ፋብሉ ወዳችኋለሁ። ተጫዋች ያንቺ ምን እናት ዘና በይ እንግዲህ አጫውቱ። እንግዲህ አዲስ ሰው ሲመጣ ቤታችን ላይ ሰላም በሉ። ኧረ ዝም አትበሉ እስኪ አውሩ። በስመ አብ ምን ሆናችሁ ነው? ዘርፌ እንኳን ሰላም መጣሽ እህታችን። እንዴት ነሽ? ዛሬ የኔ ወርቅ ምን ሆነች? ጠገበች መሰለኝ። እሷ ብለን ወጣሽ ማርቲ ሆነች ይረሹ የኔ ወርቅ ስራ ይዛለች መሰለኝ። ለዛ ነው። ምን ሆናችሁ? እስኪ አውሩ። አዳዲስ ነገር አምጡ ውሏችሁ። የማታ ደግሞ ምንድነው አዲስ ነገር? ኧረ ምን ትሰሪያለሽ? ናፍቆትሽ እየደፋን እዚህ ጋር ፍቅርሽ ድፍትል ያለና የበላሽው አውጭ ነው እንደምትሉኝ። እኔ እኮ ስራ ላይ ነኝ። ኧረ ሊደፋን ነው ፍቅርሽ፣ ሊደፋን ነው እዚህ ጋር። አንቺ ደግሞ እንደዚህ ብለሽ አሳትባልም ፈርቶባታል የኔ ወርቅ። አገባሽ እንደው ወንድሜ እንዳያገባሽ አገባሽ። እንደው ባያገባማ እሱ አንቺ ድረው አናፈቀችንም። አንቺ ደግሞ ምንም አናፈቀችኝም። እኔ ከሆነ ማለት አልገባኝም። እኔ አናፈቅሽኝም። ዞሮብሻል እኮ አንቺ። ትናንትና እኮ ትታሽ ነው የሄድሽው። ከነካካት ትንሽ ስለምትናገር ልነካካት። ካልተነካካች እኮ ዝም ነው የምትለው። ነካክታችን ነው ማስወራት እንጂ እሷን የስ የሰማት ነበር እኮ እኔ ምን ይሻለኛል እኮ ጣውንት ሆነች አውቃ እኮ ነው ለእኔ ልታናገረኝ እኮ ነው እንጂ አውቃ ነው። ከታች ኮመንት አነበብሽ? ልንገርሽና የኔ ወርቅ ልንገርሽ ነው። ማታ ተዋረድኩልሽ እኮ ቆይ በዋትስአፕ ላይ አወራሻለሁ። እግዚአብሔር ምሸኔ ዲዊት ያረኩኝ መስሎኝ ቆይ በዋትስአፕ አወራሻለሁ። ኪዳነ ምሕረትን የሆነ ነገር ተናግሬ ሳየው ክፍት ነው ወይ አውቄ ነው የኔ ወርቅ ኪዳነ ምሕረትን በጣም ነው የደነገጥኩኝ። እኔ ሳልበላ ቁርሴ ሳልበላ አታናግሩኝ እንዴ ነው ዲያ እየተለመጥኩኝ። ኧረ ካልበላሽኛ ልትይ ነው እንዴ? ምግብ ከበላሽ አመጣልሻለሁ እኔ ጋር ግን እበላለሁ። የት እንደሚሄድ አላውቅም። ምንድን ነው ፍቅር ነው እያሰራጨሽ ከእናንተ ነው። ፍቅር ነው እኮ እየበላሽ ሲበል ከእናንተ ፍቅር ከኛም ከሌላም ተደማመረ። ኧረ ሽንት ቤት ልጨርስ። ቆይ አንዴ መጣሁ። ሴትዮዋ እንዳትነሳ ተጫወታለሁ። ሴትዮዋ ተኝታለች እና ሽንት ቤት ማንም የለም። ቤቱ ጭር ብሎ እንዳርብ መሰለኝ። ጽሁፍ ሽንት ቤት እያጠብኩ ነው የማዳምጣችሁ። የት እያደረኩ ለዛ ነው እንዳይንጫጫባችሁ። ሩቅ ስለሆነ ነው። ሩቅ ነው የኔ ሽንት ቤት ሩቅ ነው።
እና ሸበካው እንዳይቆረጥ ነው እዛ አስቀምጬ መሄደው። አይዟችሁ እስኪ